መንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ኃይለ ማርያም የደብራችን ዋና አስተዳዳሪ፣ ዲያቆናት፣ ምዕመናንና ምዕመናት እንደምን ዋላችሁ? እንደምን አመሻችሁ? እንደምን አመሻችሁ? እግዚአብሔር ይመስገን። ቸርነቱ የማያልቅበት የአምላካችን የእግዚአብሔር ስም ከእናታችን ከእመቤታችን ከቅድስት ድንግል ማርያም ጋር ስሙ ዛሬም ዘወትርም የተመሰገነ ይሁን። አሜን። እንደ እግዚአብሔር ፈቃድ ዛሬ የምንማማረው የትምህርታችን ርዕስ የሚሆነው በሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 1 እስከ 6 ያለውን ቃል መነሻ በማድረግ እንማማራለን። ቃሉን በእግዚአብሔር ስም አነበዋለሁ። እንዲህ ይላል። ስለዚህ ምክንያት ምሕረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም። ነገር ግን የሚያሳፍረውን ስውር ነገር ጥለናልና በተንኮል አንመላለስም፣ የእግዚአብሔርም ቃል በውሸት አንቀላቅልም። እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችንን እናመሰግናለን። ወንጌላችን የተከደነ ቢሆንም እንኳ የተከደነባቸው ለሚጠፉ ነው። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችን አንሰብክምና ስለ ኢየሱስ ራሳችን ለእናንተ ባሪያዎች እናደርጋለን። በክርስቶስ ፊት የእግዚአብሔር የክብሩን እውቀት ብርሃን እንዲገለጥ እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ብርሃነ ዓለም ቅዱስ ጳውሎስ ይህንን መልእክት ለቆሮንቶስ ሰዎች የላከበት ዋና ዓላማ አለው። ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ በዚህ የሁለተኛ ቆሮንቶስ ላይ ምዕራፍ 4 ከቁጥር 1 ጀምሮ ሲጽፍ ስለዚህ ምክንያት ምሕረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክት ማለት እታከት ማለት መድከም ማለት ነው። አንታክትም፣ አንደክምም። አገልግሎቱ ምን ስለሆነ በጨለማ ውስጥ ለሚኖሩ በኃጢአት ለወደቁ የብርሃን ወንጌልን መስበክ ስለሚቻል መናገር ስለሚቻል በጨለማ ዓለም ላሉ ብርሃን መሆን ስለሚችል ምኑ ወንጌሉ አገልግሎቱ። ነገር ግን አንዳንዶች አሉ የሚያሳፍረውን ስውር ነገር እኛ ጥለናል አለ። በተንኮል አንመላለስም አለ። ራሱ ሲገልጥ አገልጋይነቱን ሲገልጥ በተንኮል አንመላለስም፣ የእግዚአብሔርንም ቃል በውሸት አንቀላቅልም፣ እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችን እናመሰግናለን። ወንጌላችን የተከደነ ቢሆንም የተከደነባቸው ለሚጠፉ ነው። ሁልጊዜ እየተነገሩ እየተሰበኩ እየተመከሩ በጨለማ ውስጥ የሚኖሩ የሚያገለግሉ የሚመስላቸው የሚማሩ የሚመስላቸው ሃይማኖተኞች ነን ብለው የሚያስቡ ነገር ግን በሃይማኖት መንገድ የማይሄዱ ቃሉ በሕይወታቸው ያልበራላቸው። ቃሉ ብርሃን ነው። ቃሉ እውነት ነው። እውነት በልባቸው እየተዘራ ዘመናቸውን በሙሉ በእግር ብቻ እየተመላለሱ ቃሉን የማያውቁ በቃሉ የማይኖሩ የማይለወጡ የማይቀየሩ ብዙ አብረው የሚጓዙ ሰዎች ብርሃነ ዓለም ቅዱስ ጳውሎስን ገጥሞት ነው። እኛ ግን አለ እውነትን በመግለጥ ራሳችንን አንሰብክም። የተገለጠውን የሞተውን የተነሳውን ክርስቶስን ሁልጊዜ እውነት ስለሆነ እሱን እንሰብካለን። ይሄ ደግሞ አለ ምሕረት ስለተሰጠን ተስፋ አንቆርጥም። አሁን የወንጌል አገልግሎቱ በሕይወት ላይ በስጋ ላይ ብዙ የሚያመጣው ድካም አለ።
ስጋን የሚያስጨንቅ ሰላምን ለስጋ ሰላም የማይሰጥ አገልግሎቱ ከዚህ ጋር የሚጋፈጥ ከዚህ አገልግሎት ጋር የሚሟገት ከዚህ ጋር ጀርባውን የሰጠ ከእውነት ጋር ለእውነት የኖረ ለሐሰት ግን የጨለመ ዓለም ለሚኖሩበት ግን ፊቱን ወደኋላ ያዞረ ነገር ግን በስጋዊ ሕይወት ጉዳይ የማይመች አገልግሎት እንዳለ እናውቃለን አለ። አዎ የማይመች ነው። ምክንያቱም በክርስቶስ ማመን ክርስቶስን መስበክ ዋጋ ያስከፍላል፣ ብዙ ዋጋ ያስከፍላል። በማያምኑ ሰዎች ዘንድ፣ በማይለወጡ ሰዎች ዘንድ፣ እንዲሁ በሚኖሩ ሰዎች ዘንድ፣ የክርስቶስ ጠላት በሆኑ ሰዎች ዘንድ ብዙ መከራን ያስመጣል። ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ የእግዚአብሔር ቸርነት በዝቶለት አሳዳጅ ነበር እኮ መጀመሪያ ሳውል በሚባል ስሙ ክርስቶስን የሚያነሱትን እኮ ይገድል ነበር። እንዲያውም ነፃ ፈቃድ ነበረው። ሰው ገሎ ክርስቲያኖችን ገሎ ክርስቲያኖችን አሳዶ ክርስቲያኖችን ገርፎ ክርስቲያኖችን ወደ እስር ቤት ወደ ግዞት ጥሎ ነፃ የሚባል ሰው ነበረ። ፈቃድ ያለው ሰው ነበረ። ከገማልያ እግር ስር ቁጭ ብሎ የተማረ ሕገ ኦሪትን ጠንቅቆ የሚያውቅ ለኦሪት ስርዓት የተጠነቀቀ እውነተኛ ታማኝ አገልጋያቸው ነበረ። ለምን የክርስቶስ ስም ይጠራል ብሎ ይገርማቸዋል። የእግዚአብሔር ልጆች ቅዱስ ጳውሎስ አሳዳጅ ነበረ። ታላቁ ሐዋርያ ሊቀ ዲያቆን እስጢፋኖስ እኮ በሚወገርበት ጊዜ ልብስ ጠባቂ ነበረ። ቅዱስ እስጢፋኖስ ሲወገር የቅዱስ እስጢፋኖስን ልብስ ይጠብቅ ነበረ። አስወጋሪ ነበረ። ቅዱስ እስጢፋኖስ ምን ብሎ ነው የጸለየው? ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው። ተመልከቱ የቅዱሳን አማላጅነት። ምዕራፍ 8 ላይ ነው ይሄ የሐዋርያት ሥራ ይህን ታሪክ የሚነግረን። ምዕራፍ 8 ላይ ሐዋርያው ቅዱስ ጳውሎስ ከመባሉ በፊት አሳዳጅ ሆኖ የሚወገረውን በድንጋይ ያለ ርኅራኄ ቅዱስ እስጢፋኖስን ሰማዕቱን የመጀመሪያውን ሰማዕት ቀዳሜ ሰማዕት ነው የሚባለው ቅዱስ እስጢፋኖስ አስወጋሪ ነበረ፣ ልብስ ጠባቂ ነበረ። ምን አለው? እርሱንና በእርሱ ዙሪያ ያሉትን ለመነላቸው። ሰማያት ተከፈቱ፣ አጋዕዝተ ዓለም ሥላሴ ተገለጠለት ለቅዱስ እስጢፋኖስ። እውነት ለካ በመንፈሳዊ ሕይወት መኖር ስለሚያሳድዱ መጸለይ ነው። ስለሚረግሙ መመረቅ ነው። ስለነሱ መጨነቅ ነው። ስለሱ ስጋ አልነበረም እስጢፋኖስ ሲጨነቅ የነበረው። የተጨነቀላቸው በማያውቁት መንገድ እየተጓዙ በጨለማ ዓለም የሚኖሩትን የጨለማ ዓለም የያዛቸውን በኃጢአት የወደቁትን ነፍሳት እየወገሩት ምን አለ? አቤቱ አምላኬ ሆይ አቤቱ አባቴ ሆይ አለ። የሚያደርጉትን አያውቁምና ይቅር በላቸው። ተመልከቱ። የሌሎችን በመጽሐፍ ቅዱስ ተገልጦ አላየንም። በመጽሐፍ ቅዱስ ተገልጦ የምንመለከተው ምዕራፍ 9 ላይ በደማስቆ ጎዳና ብርሃነ ዓለም ቅዱስ ጳውሎስ ሲጓዝ ጌታ ኢየሱስ ክርስቶስ አገኘው። በብርሃን ብልጭታ ዓይኑን አጠፋው። እንዲህ የሚል ቃል ወደ ሳኦል መጣ፣ ወደ ጳውሎስ መጣ። ምን አለው? ሳኦል 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 አለ። አቤት አለ። ስለምን ታሳድደኛለህ? አነጋገረው። በቅዱስ እስጢፋኖስ ልመና ጌታ ኢየሱስ ክርስቶስ ማንን አገኘው? ሳኦልን ጳውሎስን አገኘው። ስለምን ታሳድደኛለህ ብሎ ጠየቀው። አሁን በመዳን ጉዞ የሰው ልጅ ድርሻ የሚባል ነገር አለ። ቅዱስ እስጢፋኖስ አማልዶት፣ ቅዱስ እስጢፋኖስ ጠይቆለት፣ ቅዱስ እስጢፋኖስ በለመነው ልመና መሰረት ጳውሎስን ጌታ አገኘው። ሲያገኘው አናገረው። ሲያናገረው ፈቃዱን ጠየቀው። ዓይኑን አጠፋውና አናገረው። ስለምን ታሳድደኝ? አንተ ማነህ? እኔ የማሳድድህ አለው። በክርስቲያኖች ላይ አድሬ የምኖር ጌታ ኢየሱስ ክርስቶስ የናዝሬቱ ኢየሱስ ክርስቶስ ነኝ አለው። ስለምን ታሳድደኛለህ አለ። የመውጊያውን ብረት ብትረቅ ላንተ ይብስብሃል አለው። ተመልከቱ፣ በፍቅር አናገረው። ውጤት ግን በዚሁ ከቀጠልክ ግን አያምርብህም።
ትጠፋለህ። የመውጊያውን ብረት ብትረቅ ለአንተ ይብስብሃል አለው። አንተ ነህ የምትጎዳው፣ ተመለስ አለው። ዓይኑን አጠፋው። ታዲያ ጌታ ሆይ ምን ላድርግ አለው። አዘጋጀለት የሚያጠምቀው ሌላ ካህን ሐናንያ የሚባል ደቀ መዝሙር ነበረው። እንዲያጠምቀው አዘጋጀና ለሐናንያ ደግሞ በራእይ እነሆ አለው። ሐናንያ ሐናንያ አለ። ሳውል ይመጣል እንድታጠምቀው አለው። ኧረ ጌታ ሆይ አለ። እንዴ ይሄ እኮ በአንተ ስም ጌታ ነው ያናገረው፣ አጥምቀው ብሎታል። ይሄ እኮ አለ በአንተ ስም የሚያምኑትን ክርስቲያኖች የሚሰብኩትን ክርስቲያኖች የሚያሳድድ አሳዳጅ ነው አለው። አሁን መርጬዋለሁ፣ ምርጥ ዕቃዬ ነው አለ። ጌታ መረጠው። ተመልከቱ፣ እግዚአብሔር የሚመርጠን በድካማችን አይደለም፣ በልፋታችን አይደለም። እርሱ በቸርነቱ ልባችን ስንሰጠው መመለሳችን በእውነተኛ መልስ ስንመለስ ይጠቀምብናል። ምርጥ ዕቃ አለ ነው። እንግዲህ ዕቃ አለ፣ በቤት ውስጥ ያሉ የተለያዩ ዕቃዎች አሉ። የተለያዩ ዕቃዎች፣ ሁሉም ዕቃዎች አንድ አይነት ይዞታ የላቸውም። እሱ ደግሞ ካሉት ንብረቶች፣ አሁን ከሰው እንኳን ካሉ ዕቃዎች የተመረጠ ዕቃ በክብር በጥሩ በካዝና ውስጥ የሚቆለፍ ዕቃ አለ። የወደቀ አለ፣ የተጣለ አለ። ሐዋርያው ራሱ ቅዱስ ጳውሎስ ተናግሯል። አንዳንዱ ለክብር፣ አንዳንዱ ለውርደት የተፈጠረ ዕቃ አለ። አንድ አይነት ማቴሪያል ተሰርተው አሁን ለምሳሌ ፕላስቲክን ብትወስዱ ፕላስቲክ የተለያየ ፕላስቲክ አለ። ለክብር የሚውል አለ፣ ለውርደት የሚውል አለ። ለክብር ማለት የከበረ ነገር አሁን ሰው ለሚመገብበት ነገር የሚውል ደግሞ፣ የውርደት ማለት ደግሞ ሰው ቆሻሻ ነገሩን የሚያስወግድበት ዕቃ አለ። ሸክላም ቢሆን እንደዚሁ ነው። ለክብር የተመረጠ አለ፣ ለውርደት የተመረጠ አለ። ምርጥ ዕቃ እኛ የቱ ዕቃ ነን? ለክርስቶስ ምን አይነት ዕቃ ነን? ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ እርሱ ምርጥ ዕቃ ነው ተባለ። አጥምቀው ተባለ። አጠመቀው። ከዓይኖቹ እንደ ቅርፊት ወጡ። ዓይኑ ሲገለጥ የውስጥ ዓይኑ አብሮ ተገለጠ። ትልቁ ይሄ ስጋዊ ዓይናችን አይደለም እንዲገለጥ የሚያስፈልገው መንፈሳዊ ዓይናችን። ብርሃነ ዓለም ቅዱስ ጳውሎስ የውስጡ ዓይኑ ተገለጠ። መንፈሳዊ ዓይን የብዙዎቻችን እናያለን እንላለን፣ ግን እንዳናስተውል የተያዝንበት ብዙ ነገር አለ። የልቦናችን ዓይን ግን ታውሯል። የውስጣችን ዓይን ታውሯል። ማስተዋል አቅቶናል። ለዚህ ነው በክርስትና ሕይወት ማደግ ያቃተን። ጸሎት ስራ የሚሆንብን፣ ምጽዋት ስራ የሚሆንብን፣ አስራት በኩራት ማውጣት ስራ የሚሆንብን፣ አገልግሎት ስራ የሚሆንብን የውስጣችን ዓይን ስለታወረ ነው። በእግራችን ብቻ ስለምንመላለስ፣ ነጠላችን ብቻ ክርስትናችን ስለሚሰጥ እናደርጋለን እንላለን። ነገር ግን የምናደርገውን እግዚአብሔር የማይወደው ነገር ከሆነ እሱ ድካም ነው የሚሆነው። ስለዚህ ወደ ልባችን እንድንመለስ፣ ወደ ውስጣዊ ዓይናችን እንድንመለስ ብርሃነ ዓለም ቅዱስ ጳውሎስ አስጠነቀቀን። በራሱ ላይ ከተመለሰ በኋላ ጸጋው በዝቶለት የክርስቶስን መንገድ ከተከተለ በኋላ የመጀመሪያ መከራ ተቀባይ እሱ ነው የሆነው። ደበደቡት፣ መከራ አጸኑበት። በባህር ላይ 3 መዓልት 3 ሌሊት ሲዋኝ ውሎ ሲዋኝ አድሯል። መርከቡ ተሰብሮ ለአገልግሎት ክርስቲያኖችን ለማገልገል በሚጓዝበት ጊዜ መርከቡ ተሰብሮበት ነበር። 3 መዓልት 3 ሌሊት እየዋኘ ውሎ እየዋኘ አድሯል። በእፉኝት ተነድፏል። ማልታ የምትባል ሀገር ስትሄዱ ሐዋርያው ቅዱስ ጳውሎስ እፉኝት የነደፈችበትን ቦታ ያሳያል። ብዙ መከራ። እንዲሁም ሰዎች እኮ ይሄማ ምን አይነት ኃጢአተኛ ቢሆን ነው ከባህር ቢተርፍ። የሐዋርያት ሥራ ምዕራፍ 28 ላይ ሜላት ይላታል። አሁን ያለችውን ማልታ የምትባለውን ሀገር አሁን የእሱ ሐውልት እዛ ቆሟል። እሱ የተነደፈበት ቦታ። ይሄማ ምን አይነት የተረገመ ቢሆን ነው? እዛ ከባህር ቢወጣ እዚህ ደግሞ ይነደፍ፣ እፉኝት ይንደፈው። ሰዎች እንዲህ ይላሉ። ሐዋርያው ቅዱስ ጳውሎስ ግን ብድግ አድርጎ በእጁ እኮ ነው የነደፈችው። በእጁ አንስቶ ምን ውስጥ አላት? እሳት ውስጥ አረረችው። አዩ፣ ተመለከቱ ምን ያክል የእግዚአብሔር ኃይል በሱ ላይ እንዳለ። ሐዋርያው ቅዱስ ጳውሎስ በድንጋይ ተወግሯል፣ እስከ መጨረሻው ድረስ ጸንቷል። በመጨረሻም ደግሞ በሰማዕትነት ነው ያለፈው።
ሐዋርያው ቅዱስ ጳውሎስ ግን ለሥጋው አይደለም ዘእንበለ ብዙ ባዕድ ዘረከበኒ ኩሉ አሚረ እንዘ እሄሊ ቤተ ክርስቲያን ነው ያለው። የቀረውንም ነገር ሁሉ ሳልቆጥር ዕለት ዕለት የሚያስጨንቀኝ ዕለት ዕለት የሚያሳስበኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። የቤተ ክርስቲያን ጉዳይ እንዲያስጨንቀን ነው። ይሄ አገልግሎት ስላለ ምሕረት ስለተሰጠን መጠን ይህ አገልግሎት ስላለ አንታክትም፣ ተስፋ አንቆርጥም። ነገር ግን በዓለም ላይ ተስፋ የቆረጠ ሰው ለማግኘት የትም ቦታ መሄድ አያስፈልግም። ሁሉ ሰው ተስፋ ቆርጧል። በስራው ተስፋ ቆርጧል። በትዳሩ ተስፋ ቆርጧል። በልጆቹ ተስፋ ቆርጧል። በኑሮው ተስፋ ቆርጧል። በሚኖርበት ሀገር ተስፋ ቆርጧል። በመንግስት ተስፋ ቆርጧል። በሃይማኖት አባቶች ተስፋ ቆርጧል። ሰው ተስፋ ያልቆረጠበት ነገር፣ ተስፋ የሚያደርገው ነገር አሁን በዚህ ዓለም ሁሉም ነገር ተሟጦ ጠፍቷል። አሁን እያየን ነው። በሀገራችን ስንት መከራ፣ ስንት ስቃይ በቤተ ክርስቲያን ልጆች ላይ እየደረሰ የሚጮህላቸው አባት የለም። የታለው አባቶች እንላለን። በአባቶች እኮ ተስፋ ቆርጧል። ምን አለ ልጆቻቸው ሀብተ ወልድና ስመ ክርስትና አስነስተዋቸው በማያምኑ ሰዎች ሲታረዱ ለምን ታረዱ ብሎ የሚጮህላቸው የሚናገርላቸው አባት የለም። ነገር ግን ተስፋ እንዳንቆርጥ ነው። በዚህ ዓለም ያለ ነገር ሁሉ ኃላፊ ነው፣ ጠፊ ነው፣ ያልፋል። ነገር ግን ክርስቶስ ኢየሱስ ሁልጊዜ የማይተወን አባት፣ የሚደግፈን አባት፣ አለኋችሁ የሚለን አባት አለ። ምድራዊ ሰዎች ላይ አትጠጉ፣ አትታመኑ። ተስፋ መጣል በእግዚአብሔር ነው። ዛሬም ቤተክርስቲያንን የሚጠብቃት እግዚአብሔር ነው። ለሰው አታድሉ ነው የሚለው። ቤተክርስቲያን ላስቀድሙ ነው። ሰዎቻችን ትልቁ ችግራችን የሰው ነገር ነው የሚጨንቀን። የእግዚአብሔር ነገር አይጨንቀን። የቤተክርስቲያን ጉዳይ አይጨንቀን። የሚጨንቀን ነገር እገሌ ምን ትለኛለች፣ እገሊት ምን ትለኛለች፣ እገሌስ እንዲህ ብል ምን ሊሆን ይችላል። ለእውነት መቆም ሁልጊዜ እውነተኛ ሆነን እንድንኖር እግዚአብሔር ያዘናል። ስለዚህ በክርስቶስ ፊት የእግዚአብሔር የክብሩን እውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነው። በጨለማ ውስጥ ብርሃን ይብራ ያለው በጨለማ እውነት ላይ ብርሃን አለ። እውነት ክርስቶስ ስለሆነ በጨለማ ውስጥ ግን ክርስቶስ የለም። በጨለማ ውስጥ ግን እግዚአብሔር የለም። በሸፍጥ ውስጥ ግን ባድማ ውስጥ ግን እግዚአብሔር የለም። ሁልጊዜ እግዚአብሔር ከእውነት ጋር ነው። እውነትን ሁልጊዜ ደግፈን እንድንኖር ነው በሕይወታችን መንፈስ ቅዱስ የሚመክረን። እግዚአብሔር የሚነግረን ነገር ለእውነት ነው። ዓለም ሁሉ ኃላፊ ነው። ዓለም ሁሉ ጠፊ ነው፣ ያልፋል። ነገር ግን ተስፋ እንዳንቆርጥ ተስፋችን ማን ስለሆነ ማን ነው? እግዚአብሔር ነው። እግዚአብሔር ሁላችንም ተስፋ ይሰጣል። ዛሬም በእግራችን መመላለሳችን አይቶ እውነተኛ ልባችን የሚመለስበት ቀን ይመጣል። አሁን ብዙዎቻችን የማንቆርብ ሰዎች አሉ። ነገን ተስፋ አለ። ነገር ግን ነገን እያልን ዛሬ መጠቀም ካልቻል ነገም ደግሞ የማናገኝበት የዓለም ነገር እንደሆነ መቼም ቢሆን አይሞላም። ወገኖች እውነቱን ልንገራችሁ፣ ትናንት ያልሞላ ዛሬ አይሞላም። ዛሬ ያልሞላ ነገ አይሞላም። ምን አይነት ነገር ሊመጣልን ነው ነገን የምናስበው? ነገ እኮ የማናውቀው ዛሬ ነው ልንባል ድንገት በድንገት ልንጠራ እንችላለን። አሁን እዚህ ሀገር ብዙ ሰው ንስሐ አባት የለው፣ እንኳን ሊቆርብ ንስሐ አባት የለው በአብዛኛው። ታዲያ እንዴት ነው ንስሐ ሳንገባ ቅዱስ ሥጋውን ክቡር ደሙን ሳንበላ ሳንጠጣ መንግስተ ሰማያት እንዴት አድርገን መውረስ እንችላለን? የዓለም ጣጣ እንተው። የሚያግዘን እግዚአብሔር ነው፣ የሚረዳን እግዚአብሔር ነው። ቅዱስ ሥጋውና ክቡር ደሙ እኮ የሚያስፈልገው ተስፋ ለሌላቸው፣ በምድር ላይ ኃጢአት ላነቃቸው፣ ኃጢአት ሁልጊዜ ለሚደበድባቸው፣ ለሚረግጣቸው ለኃጢአተኞች እኮ ነው ቅዱስ ሥጋና ክቡር ደሙ የተዘጋጀው። እናንተ ሲያማችሁ ወዴት ነው የምትሄዱት? ተናገሩ እስኪ። ሆስፒታል እንሄዳለን። ሆስፒታል ምን ስላለ? መድኃኒት ስላለ፣ ዶክተር ስላለ። የታመመ ሁሉ ወዴት ነው የሚሄደው? ወደ ሆስፒታል ይሄዳል። ሄዶ ያናግራል። ከዛ በኋላ ምን ይሰጠዋል? መድኃኒት ይሰጠዋል። ጤነኞች ሆስፒታል ከሄዱ ወይ አስታማሚዎች ናቸው፣ አለዛ ሐኪሞች ናቸው።
እንጂ ሆስፒታል የተዘጋጀው ለማን ነው? ለታማሚዎች ነው። ቅዱስ ሥጋና ክቡር ደም የተዘጋጀው ለቅዱሳን አይደለም፣ ለጻድቃን አይደለም። ለማን ነው? ለኃጢአተኞች ነው። ቅዳሴ ላይ ቅዳሴ ዲዮስቆሮስ ምንድን ነው የሚለው? አንተ እኛን ኃጢአተኞች ብትምረን ያን ጊዜ መሐሪ ትባላለህ፣ ጻድቃንማ ከስራቸው የተነሳ ትምራቸዋለህ። ጻድቃንማ ከስራቸው ያድናቸዋል። እኛ ግን ምህረት ያስፈልገናል። ምህረት የሚገባን ምህረት የማይገባን ሰዎች፣ ኃጢአተኞች፣ በደለኞች፣ ቁስለኞች፣ ኃጢአት ያደቀቀን ኃጢአት ያቆሰለን መድኃኒት ያስፈልገናል። ያን መድኃኒት መቼ ለመውሰድ አሰብን? ያ መድኃኒት እኮ ነገ አይገኝም፣ ዛሬ ነው ያለው። ነገ በምን እናውቃለን? ምን ዋስትና አለን? ስለዚህ ቆም ብለን ወደ ራሳችን ማወቅ ያለብን እኔ ኃጢአተኛ ነኝ። አዎ የሚያስፈልገው ለኃጢአተኞች ነው። ለምንድነው ስጋ ወደ ማትቀበዩ ሲባል በየት በኩል እኔ ህይወት ስራ በየት በኩል ታዲያ ለዚህ አይደል እንዲህ መድኃኒት የሚያስፈልገው? ስራችን ስለማያስገባን አይደለም። ፈውስ ልክ ያን መድኃኒት ስንወስደው እንፈወሳለን። ኃጢአታችን ቁስል ይደርቅልናል። የኃጢአት ቁስል የሚያደርቀው ማን ነው? ማን ነው? የጌታ የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም። በየት በኩል ደግሞ ሌላ ትልቅ አጀንዳ በተለይ እዚህ ሀገር አንዱ ይሄ ነው። በየት በኩል እኔ ያው ትዳር አለኝ፣ ባሌ ደግሞ ቤተክርስቲያን አይመጣም፣ ወይ ባሌ ሃይማኖት የለውም፣ ወይ ባሌ የተለያየ ነገር አለ፣ እንደዚህ ሚስቴ እንደዚህ ናት፣ ማጣት አለ። እሱን ከንስሐ አባት ጋር ተቀራርቦ ማውራት ያስፈልጋል፣ መመካከር ያስፈልጋል ወገኖቼ። ለዚህ ነው ይህ ምክንያት ምህረት እንደተሰጠን መጠን ይህ አገልግሎት ስላለን ተስፋ እንዳንቆርጥ። ስለዚህ ህይወት ለውጥ እንዲመጣ በተስፋ ጊዜ ደስ እንዲለን ያስፈልጋል። ተስፋ ካለ ሁሉ ነገር ተስፋ ግን በሁሉም ነገር ብንወድቅ ተስፋ እንዳንቆርጥ አደራችሁ። በሁሉም ነገር ላይሳካልን ይችላል፣ ግን ተስፋ እንዳንቆርጥ። አንድ ምሳሌ ልንገራችሁና ትምህርት የምትጨርስ አንድ ወጣት 4 ሻማዎችን አንድ ቤት አብርቶ ለኩሶ 4ቱ ሻማው ስም ሰየመላቸው። አንዱን የፍቅር ሻማ፣ አንዱን የሰላም ሻማ፣ አንዱን የአንድነት ሻማ፣ አንዱን የተስፋ ሻማ ብሎ አብርቷቸው ቤቱ ደስ በሚል ሁኔታ ፍክት ብሎ ሄደ። ፍቅር መጀመሪያ ብድግ አለችና ዞር ብላ ስትመለከት ምን ዋጋ አለው? ዓለም ላይ ምን ፍቅር አለ? ሰው እንኳን አይደለም ለሰው ለእግዚአብሔር እኮ ፍቅር የለውም። ስለዚህ እኔ የፍቅር ሻማ ተብዬ መብራት አያስፈላጊ አይደለም ብላ ፍቅር ራሷን አጠፋች። ከዚያ ቀጠል ሰላምን ተነሳችና ዓለም ላይ ምን ሰላም አለ? የሚሰማው ጦርነት ነው። መንግስት በመንግስት፣ ቤተሰብ እህት በወንድም፣ ባል በሚስት እንደዚህ የሆነ እኔ ሰላም ሻማ ተብዬ መኖር አልፈልግም ብላ ሰላምም ራሷን አጠፋች። ከዛ በኋላ እምነትም እንደዚሁ ጠፋች። ምን እምነት አለ? መተማመን የለም። ከዛ ማን ቀረች? ተስፋ ቀረች። ተስፋ ብቻዋን እየበራች ብቻዋን አገኛት። ልጅ ዞር ሲል ፍቅርም የለችም፣ ሰላምም የለችም፣ ጠፍታለች። እምነትም ጠፍታለች። ምን ነው አለ፣ አዘነ በእነዚህ 3 ሻማዎች መጥፋት። አይዞህ አለችው፣ ና ወደ እኔ ና አለችው። እሺ ምን ላድርግ? እኔን ያዛለች ብልግ አደረገ። አሁን እኔን ይዘህ ወደ ፍቅር ሂድ አለችው። እሺ ብሎ ወደ ፍቅር ሲሄድ ወደ ፍቅር አስጠጋኝ አለችው። ወደ ፍቅር ሲያስጠጋ ፍቅር በራች። ቀጥል አለችው። ወደ ሰላም ሂድ አለችው። ወደ ሰላም ሄደ፣ ተጠጋ። አስጠጋኝ አለችው። ተስፋን ይዞ ወደ ሰላም ተጠጋ፣ ሰላምን በራች። ተስፋን ይዞ ወደ እምነት ሄደ፣ እምነትን አስጠጋኛል፣ ተጠጋ። ከዛ እምነትን በራች። አየህ አለችው፣ ተስፋ ካለ ሰላም አለ፣ ፍቅር አለ፣ እምነት። ተስፋ ካለ ሁሉ ነገር። ተስፋችን ማን ስለሆነ? እግዚአብሔር ስለሆነ። ስለነበረን ሰዓት ሁሉ አምላካችን እግዚአብሔር የተመሰገነ ይሁን። ይቆየን። ስብሐት ለእግዚአብሔር።